ሊገባኝ አልቻለም። ለምንድን ነው ስነ ስርዓት ማይዘው ነው? እኔ ሁሉም ሰው ስለጨቀጨቀው ሁሉም ሰው የሆነ ነገር ውሳኔ ተናገር ነው የተባለው። ወይ ሄርሜላል ወይ ሩታ ምረጥ ነው የተባለው። በቃ አለቀ። እሱ ምንድነው ሐሳቡ? ሌላ ሶስተኛ ጋር መሄድ፣ ከዛ ሶስተኛው ሰው ጋር መሄዱ ማበላሸት፣ የሆነ ነገር የሰው ህይወትን መበጥበጥ ምንድነው ሐሳቡ? ኧረ ይሄ ጥሩ አይደለም። ነገ ላይ በጣም ነው ዋጋ የሚያስከፍለው። ለየሁሉም ለሚሰራው ነገር ዋጋ ይከፍላል። ስለዚህ ከአሁኑኑ ማለት ነው አንተ ታላቅ ወንድም ሆኖ አይደል እንደ ታላቅ የምታስብለት ከሆነ ነገሩ ሄዶ ስነ ስርዓት ያዝ። አብርሃም ሰላሙን ራሱ ነው ያልፈለገው። እንዴ እንደዚህ እያደረገ እንዴት ሰላም ይኖራል? እንዴ በሴት ልጅ ህይወት ላይ እየቀለደ እንዴት ሰላም ይኖራል? እንዴ ማይሆን ነገር እኮ ነው እያደረገ ያለው። ለከነ እኮ ለሄርሜላ ሄዶ ተስፋ ይሰጣል። ለሄርሜላ ሄዶ ተስፋ ይሰጣል። ለሩታ ሄዶ ተስፋ ይሰጣል። እንዴ አሁንም ለምትመጣው ልጅ ሄዶ ተስፋ ይሰጣል። ከዛስ ምንድነው የዚህ ልጅ መጨረሻ ነው ግራ የሚያጋባኝ። ልጅ ወልዷል። ለስሙ ልጅ የወለደ ራሱ እኮ አይመስልም። እንዴ ሰው እንዴት ለወለደው ልጅ መስዋዕትነት አይከፍልም? እንዴ ቢያንስ ምን አይነት ነው? እንዴ ልጁ እኮ ያድጋል። ነገ ላይ ምን አይነት አባት ነው ያለኝ እኮ ይላል። እንዴ ከሴት ጋር ሄዶ የትም ቦታ እየሄደ እየዞረ እየመጣ እንደዚህ አይነት አባት እንዲኖረው ነው የምትፈልጉት እናንተ ለልጁ? ይሄ ልጅ ጥሩ መንገድ ላይ አይደለም ያለው። ጥሩ ነገር አይደለም እያደረገ ያለው። የሰውን ባከባድ ነው እንዳልኩ። ሰው አያልቅስበት፣ ሰው እያለቀሰበት ነው። ስለዚህ ይሄ ልጅ ነገ ላይ ሌላ ችግር ውስጥ ከሚገባ ሌላ ነገር ውስጥ ከሚገባ ካሁኑኑ መስመር ያዝ። ሩታን አልፈልግም ካለ ሄርሜላን አልፈልግም ካለ ብቻውን ለትንሽ ጊዜ ነው ሰላም